የተባረከ ለተሰንበትና የተባረከ ውሎ ያሳልፋችሁ እንደሆነ እናምናለን አይደል? እኛ በቤታችን እንደዚህ ሞቅ አድርገን ውሏችንን ቀጥለናል። definitely በዛሬ በውሎ ሰዓታችን ደግሞ ወደ አንድ ቦታ አሉ ላይ ይሄዳለች። አረ አልሰማ? ወዴት? ወደ ባሌ ሄዳለች። እንዴ አይገርምም? ምን አለ? እዚህ ከተማ ያሉ እንግዲህ ውሎችን በሙሉ አብራቸው ውላ የነሱን ውሎ አይተን ተምረንበታል። ወደ ባሌ ደግሞ ሄዳለች። በጣም ትልቅ ዓላማ ያለው ፕሮግራም ነው። እንግዲህ ከአንድ ሰው ጋር አይደለም በውሎዬ በጣም በርካታ ሰዎች ተካተዋል ብላለች። እንግዲህ አይተን እንመለስ። ውሎ ሉላዬ ከአዲስ አበባ ወጣ አለንና ዛሬ በውሎ ፕሮግራማችን ባሌ ሮቤ ተገኝተናል። ባሌ ሮቤ ስንመጣ የአንድ ሰው ውሎ ብቻ አይደለም ምናሳያችሁ፣ የተለያዩ ሰዎች ናቸው። ግን ማን እንደሆኑ ፕሮግራማችን ምን እንደሚመስል ከኛ ጋር ከቆያችሁ ብቻ የምታዩት ይሆናል። ባሌ ሮቤን በዛው ምን ትመስላለች የሚለውን እናያለን። ትንሽ ቀዝቀዝ ትላለች። እስካሁን ድረስ እንዳየሁት ግን ደስ የሚል ቅዝቃዜ አዲስ አበባ ትንሽ ሞቅ ማለት ጀምሮ ነበር። አብራችሁን ሁኑ። ውሎ ባሌ ሮቤ እንደማ ባሌ ሮቤ kochu bareda baleru bindama kochu bareda ya ሰላም ነሽ? እንዴት ነሽ? ደህና ነሽ? እንኳን በሰላም መጣሽ። ደህና ነሽ? ደህና ይመስገን። በመጀመሪያው እንኳን በሰላም መጣሽ። ደህና ቆያችሁ። ስሜ ገዛኸኝ ብሩ እባላለሁ። የናሽናል ኤርዌይስ ዋና ስራ አስኪያጅ ነኝ። አሁን ዛሬ እዚህ የተገኘነው የኢትዮጵያ ግብርና ሚኒስቴር ለግብርና ስራ የገዛቸውን አውሮፕላኖች እኛንን የምናስተዳድረው ከዛም አልፎ ደግሞ በትርፍ ጊዜያቸው የኮመርሻላይዜሽን ስራ እንዲሰሩ በግብርና ዘርፍ እሱን እየሰራን ነው እዚህ ያለነው። የኛ ስራ እንግዲያው ይሄ ሰብል ካደገ በኋላ ከዋግ ከአረም ከተባይ መከላከል ነገር ነው። ስለዚህ ከዚህ በፊት ይሄንን ስራ የሚሰሩት ከውጭ ሀገር የሚመጡ ካምፓኒዎች ናቸው። ከሳውዝ አፍሪካ እና ከኬንያ አውሮፕላን ይዘው ይመጣሉ። በከፍተኛ ውጭ ምንዛሬ ነው ይሄንን ነገር ሲያከናውኑት የነበሩት። እኛ ደግሞ ከዚህ አመት ጀምሮ ናሽናል ኤርዌይስ ይሄንን ስራ ተረክቦ በአጥቃቢ ሁኔታ እየሰራ ነው ያለው ማለት ነው። በዚህ ውላንሳና አቶ ገዛኸኝ ያንተ ውሎ ምን ይመስላል? ያው ዛሬ ከመሸ ነው ባሌ ገባሁት። ነገ ጠዋት እንደምንጀምርም ተረድቻለሁና ምንድነው የሚመስለው ውሎ? የነገ ውሎአችንን ወደ ሲናና ነው የምንሄደው። ሲናና ፋርም ከዚህ ምን ያህል ይርቃል? ከባሌ ወደ 44 ኪሎ ሜትር ይርቃል። ደና መንገድ ላይ ነው የምንሄደው። ያ መንገድ ወደ ሶፍ ዑመር ዋሻ የሚወስድ የተገነባ ያለ መንገድ ነው። 44 ኪሎ ሜትር ከተጓዝን በኋላ ወደ 3800 ሄክታር የስንዴ ማሳ፣ የገብስ፣ የባቄላ እና የጎመን ዘር ማሳ ታያለሽ። ነገ የምንረጨው ወደ 900 የሚሆን ሄክታር ስንዴ ላይ ነው የፈንዲ ወይ ደግሞ የዋግ የሚለውን ነገር። ስለዚህ አውሮፕላኖች እንዴት እንደሚነሱ ኬሚካል እንዴት እንደምናቀላቅል የምታየው ነገር በትንሽ የተለየ ነገር ነው። ምናልባት ይሄ ቴክኖሎጂ በአገር በቀል ድርጅት ከ25 ዓመት በኋላ ነው ተመልሶ ወደ ስራ የመጣው። በንጉሱ ጊዜ ነበር፣ በመሃል ተቋረጠ። ከዛ በኋላ ከኬንያ እና ከሳውዝ አፍሪካ እየመጡ ነበር የሚሰሩት። እንግዲያውስ አረፍ በይና ጠዋት ደግሞ በጠዋት ነው የምንነሳው። ቢያንስ 12 ሰዓት ጉዞ መጀመር አለብን። ስለዚህ ብርዳማም ስለሆነ ቁርስ በደንብ መብላት አለብሽ። በኋላ ራበኝ ምናምን ብለኝ እና ቁርስ በደንብ በልተን በጠዋት ነው የምንሄደው። ለምንድነው? አየሩም ዝናብ ሊሆንብን ስለሚችል በዝናብ መርጨት ስለማንችል ዳመናም ከሆነ አውሮፕላን መነሳት ስለማይችል የጊዜውና የጠዋቷን አየር መሻማት ስላለብን በሌሊት እንወጣለን። ዝግጁ ነኝ እኔ። እኔም ዝግጁ ነኝ። በጣም አመሰግናለሁ። እኔም አመሰግናለሁ አቶ ገዛኸኝ። እሺ መልካም ምሽት። እሺ ላንቺ።
ሰላም ነው። ስልክ ይዘን በጨርስ ችግር የለውም። አይ ችግር የለውም ጨርሻለሁ። ሰላም ነው አለው። እንዴት ነበር ወይ አዳር? በጣም ቆንጆ ጥሩ ነበር። ትንሽ ግን ይቀዘቅዛል። አዎ ሹራቤንም ደረብ አድርጌ ነው። ከፍተኛ ቦታ ስለሆነ አየሩ ቢቀዘቅዝም በጣም ጤናማና ንጹህ ነገር ነውና ደስ ይላል። አይ ወድጄዋለሁ። ቀስ ስትይ በደንብ ተለምጂዋለሽ። አይ ወድጄዋለሁ። ደረብ አድርጌ እንግዲህ በጠዋት ተነስተሻል በጊዜ ስለዚህ ወደ መሄድ እንችላለን። በጣም ነው የሚያምረው። አሁን ከዚህ በኋላ ምን ያህል የሚቀረን እንደርስበት ቦታ ሲናና ለመድረስ አሁን ከሮቤ 14 ኪሎ ሜትር ተጉዘናል። 30 ኪሎ ሜትር ይቀረናል ማለት ነው። ይሄኛው እንደምታዩ ሰንሰለታማ ተራራዎች ናቸውና የባሌ ከፍታ ቦታዎች ሰናቴ የሚባለው ከዲንሾ ቀጥሎ ያለው ትልቁ ተራራ ነው በኢትዮጵያ አክቹሊ። ስለዚህ ባሌ በጣም ከፍተኛ ቦታ ስለሆነ ይሄ ከታች ከዲንሾ ጀምሮ የመጣ የባሌ ሰንሰለታማ ተራራዎች ናቸው ማለት ነው። ስለዚህ መልክዓ ምድሩን በጣም ውብ ያደርገዋል። እንደምታዩ አረንጓዴ ነው እና በጣም የተንጣለለ የእርሻ ሜዳ የእርሻ ማሳዎችን የምናይበት ነገር ነው የሚሆነው። ይሄ ምን ተዘራበት? ይሄ እዚህ አካባቢ ላይ አሁን የምናየው ስንዴ ነው ይሄኛው። ሌሎች እዚህ አካባቢ ስንዴ ይዘራል፣ ገብስ ይዘራል፣ ጎመን ዘር ይዘራል። እንደምታውቂው አርሲና ባሌ አካባቢ ዘር ነው የሚዘራበት። ለሌሎች አግሪቷ ክፍል ለገበሬ የሚከፋፈለው ምርጥ ዘር ነው። ስለዚህ መንገዳችንን መቀጠል እንችላለን። ደስ ይላል ነበር ቦታው አንዴ ወርደን ብናየው ብዬ ወረድኩት። በጣም አሪፍ ነው። ስለዚህ ጉዟችንን መቀጠል ቦታ ሲናና ገስት ሃውስ ነው የሚባለው። እዚህ ማለት አብራሪዎች ሜንቴናንስ ቴክኒሻኖች እና የግራውንድ ኦፕሬሽናችን የሚያርፉበት ነው። ተዘጋጅቶ ነው ያሉት። የጋራ ነው በብረት ነው የምንሰራውና ቲም ነው ያለው። Good morning. Good morning. How are you? Okay. እንዴት አደራችሁ? ሰላም ነው። እንዴት አደራችሁ? ሰላም ናችሁ? ሰላም። You look like you are going. ለመብረር የተዘጋጃችሁ ይመስላል። Yes, this is our job. I will introduce myself. I'm Sergio Castano, National Airways Pilot, Agricultural. አዎ ይህ የኛ ስራ ነው። ራሴን ላስተዋውቅ። እኔ ሰርጂዮ ካስታሎ እባላለሁ። ከ22 ዓመታት በላይ የብሔራዊ ምዕራብ የግብርና አብራሪ ነኝ። ሌላው ደግሞ የቡድኔን ካፒቴን ላስተዋውቅሽ፣ ሄንሪ ካሬራን። እሱ የኛ ታናሽ ነው፣ ግን ከ16 ዓመት በላይ ልምድ ያለው ነው። ከኮሎምቢያ የመጣው የኛ መሐንዲስ ጃቪየር ኮርቴዝ በመሬት ላይ በቴክኒሻኖችና ሌሎች ጉዳዮች የሚረዳንና የሚደግፈን ባልደረባችን ነው። ሌላው የኛ መሐንዲስ ሲሳይ የኛ ሰው ሲሆን በአጠቃላይ ስራችንን ሁሉ በመሬት ላይ ያለውን ይደግፈናል። I'm going to spend the day. ዛሬ ቀኑ ከእናንተ ጋር ነው ማሳልፈው። በዛውም ምን እንደምትሰሩ ቀናችሁ እንዴት እንደምታሳልፉ እናያለን። ጥሩ ቀንም ይኖረናል ብዬ አስባለሁ። So hopefully we have a good time. ወደ ስራ ከመግባታችን በፊት የእርሻ ማናጀሮች ሪኩዌስት ያመጣሉ፣ ጥያቄ ያቀርባሉ። አሁን ለምሳሌ ዛሬ ያለንበት ሲናና ፋርም ማናጀሩ ይረጭልኝ ብሎ የሚረጨውን ሄክታር የሰብሉን አይነት ያንን ስፕሬይ ሪኩዌስት ከወሰን በኋላ አግናፍ የሚባል ሲስተም አለ። እያንዳንዱ ማሳ ኮኦርዲኔት አለው። ያ ኮኦርዲኔት አግናፍ ሲስተም ውስጥ በኮምፒውተር ፊድ ይደረጋል። አውሮፕላኑ ላይም ኮምፒውተርም ላይ ማለት የሚበሩበት። ከዛ በኋላ ፕሪሚሽን ሪፖርት የሚባል አለ። ወደ ሚሽን ከመሄዳችን በፊት የሚወጣ ሪፖርት አለ። ያ ሪፖርት ይናበባሉ። ትክክለኛ የምንረጭበት ቦታ ይሄ ነው ተብሎ ማረጋገጫ ከተሰጠ በኋላ ብሪፊንግ ይሰጣል። አሁን ሄደን እናያለን። ኬሚካል ሎድ ይደረጋል፣ ነዳጅ ይሞላል። ሁሉ ነገሩ ሬዲ ከሆነ በኋላ ወደ ርጭ
ኤር ስትሪፕ ነው። ኤር ስትሪፕ ማለት አውሮፕላኑ ኬሚካል፣ ነዳጅ፣ ውሃ ተሸክሞ የሚነሳበት ቦታ ነው ማለት ነው። የምታያቸው አውሮፕላኖች እንግዲያውስ ኤር ትራክተር A02 ነው የሚባሉት። በባለቤትነት የሚኒስትር ኦፍ አግሪካልቸር ነው። እንደ ምንድነው የነዚህ አውሮፕላን ግዢ መነሻው በ2013 በአገራችን የተከሰተው የበረሃ አንበጣ ብዙ ጉዳት አድርሶ ነበርና ተዛማይታ ጊዜ አውሮፕላኖችን እነዚህን ተከራይተን ነበር መሰለኝ ማለት አዎ ከሌላ አገር ብዙ አውሮፕላኖች ነበር የተከራየ ነው። ወደ 13 አውሮፕላኖች ናቸው የተሳተፉት። ያኔ በጣም አስቸጋሪ ነበር አውሮፕላኖችን በክራይ ለማግኘት። የተገኙትም አውሮፕላኖች ውድ ነበሩ። ከዛም አልፎ ደግሞ ከኢትዮጵያ ቶፖግራፊ ጋር የሚሄዱ አልነበሩም። እንግዲያውስ እነዚህ አውሮፕላኖች በጣም አቅም ያላቸው ናቸው። በአንድ ጊዜ 800 ጋሎን ነው ይዞ የሚነሱት ኬሚካል ማለት ነው። ምናልባት ግልጽ እንዲሆን 30 በርሜል ይጭናሉ ማለት ነው በአንድ ጊዜ እና አንዴ ተነስቶ ሎድ አድርጎ ሲነሱ ከ60 እስከ 70 ሄክታር ይረጫሉ። ወይዘሩ በጣም የሚመቻች ከሆነ አንዱ አውሮፕላን ብቻ ከ1200 ሄክታር በላይ ይረጫል ማለት ነው። ይሄ አውሮፕላን እንደምታዩ ሁለት ሰው ነው መያዝ የሚችለው። ይሄ የተደረገበት ምክንያት እንደተባለው አሁን እነሱ የውጭ ዜጎች ናቸውና በህደት የኛንም ሰዎች ለማሰልጠንና የሀገር ውስጥ አቅምን ለማጎልበት ከኋላው ሆኖ የሚበሩበት ነገር ነው የሚሆነው። አውሮፕላኖቹን ለርጭት ለማዘጋጀት ኬሚካል መጫን ስላለብን ወደ ኬሚካል ከመሄዳችን ዝግጁ ነሽ? እንግዲህ አሁን ዝግጁ ከሆንሽ ዛሬ የምንረጨው ርጭት የዋግ ነው። ዋግ ስንዴ ላይ ነው የምንረጨው። ይሄንን ነገር ይሄ 1 ሊትር ነው። ይሄ 1 ሊትር ለ2 ሄክታር ነው የሚሆነው። በ1 ሄክታር ግማሽ ሊትር ነው የምንጠቀመው ማለት ነው። ስለዚህ ምንድነው የሚያደርጉት እዚህ ጋር ሎድ ማለት አውሮፕላኑ ሲነሳ አንድ ጊዜ የሚረጨው 60 እና 70 ሄክታሩ ታሳቢ ተደርጎ እዚህ ውስጥ በዛው ልክ አግሮኖሚስት በሰጡን መረጃ መሰረት እዚህ ጋር ኬሚካሉ ይቀላቀላል። አሁን ሲያቀላቅሉ ማየት ትችላላችሁ፣ ማድረግ ትችላላችሁ። ይሄንን ከተደረገ በኋላ ምንድነው የሚሆነው በሎድ አንድ ሎድ እንዳልኩ 60 እስከ 70 ሄክታር ነው የምንረጨውና ይሄ እዚህ ጋር ይመጣና እዚህኛው ላይ ይመጣ ውሃ አለ እዚህ ውስጥ እዚህ ጋር ኬሚካሉ እንደዚህ ይበጠበጣል ማለት ነው። አሁን ይሄ ውሃም ያለበት ነገር ነው። ስለዚህ ይሄ ከተበጠበጠ በኋላ ይሄኛውን አይተሻል። ከዚህ በኩል እዚህ በውሃ ጋር ከተቀላቀለ በኋላ በሚፈለገው ፎርሙሌሽን መሰረት በዚህ ፓምፕ አውሮፕላኑ ላይ ይጫናል ማለት ነው። እንደ ነዳጅ ማለት እንደ ነዳጅ ሲረጭ ደግሞ መያዝ ያለብህ ዝናብ ባለበት ጊዜ አይረጭም ወይንም ደግሞ ውርጭ ባለበትም አይረጭም። ልክ አሁን ያለንበት የኢንቫይሮንመንት ሁኔታ ወይንም ደግሞ ዌዘር በጣም ምቹ ነው የሚሆነው። ለምን ያቺ ኬሚካል በእያንዳንዱ ተክል ላይ አርፋ መቆየት አለባት። እንደዛ ሲሆን ዋግን እንከላከላለን፣ ነፍሳቶችን እንከላከላለን። ያ ማለት ደግሞ ምርታማነቱንም የሚጨምር ነገር ነው የሚሆነው። አሁን እንግዲያው አውሮፕላኖቹ ቴክ ኦፍ አድርጎ ወደ መርጨቱ እንሄዳለን ማለት ነው። በቃ ቀይሬ ይመጣል። ኦኬ ሄሎ አይ ሰላም ነው። ለመብረር ተዘጋጅቻለሁ። አዎ በእርግጠኝነት። ነገር ግን ማንኛውም ተሳፋሪ መያዝ ስለማንችል ይቅርታ መጠየቅ እፈልጋለሁ።
እና መብረር አልችልም በቃ This is not for passenger, not for... ይህ ለዚህ ተብሎ የተሰራ አውሮፕላን አይደለም። ነገር ግን አንዳንድ ቪዲዮዎችንና ምስሎችን እንድታነሺ ወደ አውሮፕላኔ ልጋብዝሽ እችላለሁ። ይህ አውሮፕላን ለመንገደኛ አይደለም። አላማው ለግብርና ስለሆነ የሲቪል አቪዬሽን ሕግም የኢንሹራንስ ሕግም ስለማይፈቅድልን ሲቪል ይዘን መንገደኛ ይዘን መጓዝ አንችልም። ፓይለት በሆነ ይፈቅድልኝ ነበር ይቻላል። አዎ የአግሪካልቸር ፓይለት ሬት ከሆንሽ I hope that በሁሉም እንቅስቃሴዎች እንደተደሰች ተስፋ አደርጋለሁ። I did. I actually did. ከውጭ ሲታይ ትንሽ ያስፈራል ግን መሞከር ፈልጌ ነበር። በቃ ካልተሻለማ ምን አረጋለሁ? ውስጡን ብቻ ያለው You really wanted to try it? It's okay then let's go and see. Okay, let me go and see. እንግዲህ መግባት አይቻልም ስለተባልኩኝ ዝም ብዬ ገብቼ ነው ውስጡን እያየን መግባት ይቻላል መብረር አይቻልም ተባልኩት። ስለዚህ ውስጡ እንዳይመስል እያወራን አብረን እንቆይ። you have also full control. ሙሉ ቁጥጥርም አለሽ። ይህ መስመሩ ነው፣ ይህ ሞተሩ ነው። ስለዚህ አስተማሪ በማንኛውም ሰዓት ማስቆም ይችላል ማለት ነው? You can manage everything from አዎ፣ ከዚያ ሁሉንም ነገር ሙሉ በሙሉ መቆጣጠር ትችያለሽ። Okay. Oh, looks nice. Looks nice. Thank you. መብረር ባልችልም እንግዲህ ለመብረር የሚያስፈልጉትን ነገሮች በሙሉ ቢያንስ ገብቼ ትንሽ አይቻለሁ። ስለዚህ መልካም ቀን ይሁንላችሁ። ካፕቴን ይበራል፣ እኔ ደግሞ ቀስ ብዬ እወርዳለሁ። Thank you, Captain. You got it. It was a good experience, my Yeah, God. thank you so much. No, Thank you so for much. having me again. You are very welcome when you Have a safe flight. Thank you so much. Okay, bye. Bye. በጣም ነበር ደስ የሚለው። ያደክማል እንደሚታየው ሳይሆን ሲገባበት ነው የሚያስታውቀው። መግባት መውጣቱ እንኳን ምን ያህል እንደሚያደክም እንግዲህ አብራችሁኝ አይታችሁታል። ስለዚህ ካፕቴን ሲመለስ ደግሞ ቀጣይ ቀኑን አብረን እናሳልፋለን።
በጣም ቆንጆ ቡና ካንተ ጋር ግን ያው ጨረስን ግን እንቀጥላለን ይመስለኛል እንቀጥላለን ተመልሰን ምንድነው የምናደርገው ባለ አሁን እንግዲያውስ የዛሬውን ስራ ኦልሞስት ወደ ማጠናቀቁ እየመጣን ነው ስለዚህ ከቲሞቼ ጋር የዛሬን ዲብሪፊንግ ይኖረናል ምንድነው የሰራ ነው ምን ነበር ጥሩ ጎናችን ምንድነው ደካማ ጎናችን ብለን እንገመግምና ለነገ ስራ ደግሞ የምንዘጋጅበት ነው የሚሆነው ማለት ነው So thank you guys ስለነበረኝ ጊዜ በጣም አመሰግናለሁ sharing this experience with us. Gracias ውሎችን ያየነው ነገር በጣም ጥሩ ነው አብዛኛዎች እርሻዎች አጨዳ ጀምረዋል አሁን ዛሬው ያለባቸው እርሻዎች ደግሞ ከሁለት ወር በኋላ ቢታጨር ነውና ስለዚህ የተሳካ ውሎ ነው ማለት ይቻላል በጣም አመሰግናለሁ የዛሬው ሚቲንግ በዚህ ስብሰባችን በዚህ እናጠናቀቃለን